እስካሁን ሰላም ነው እየሄደ ነው፣ ችግር የለውም። መጽሐፍ ቅዱስ ጥቅስ ስጭና ስጠይቂም ጥያቄ ማለት ነው ዮሐንስ ወንጌል። እሺ እሺ ጥያቄ ዮሐንስ ወንጌል ቁጥር 5:26 አብ በራሱ ሕይወት እንዳለው ለወልድም ሕይወት እንዲኖር ሰጥቶታልና የሚል ማለት ከዛ በፊት ሕይወት ነበረው ወይ የሚል ነው ጥያቄ። እሺ በጣም አሪፍ። ይሄን እድል ለማልስጥ የጠየቀችው ጥያቄ ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ከላይ ጀምሮም እሺ አብ ሙታን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። አብ ይወዳል ይለና እሺ፣ ስለዚህ ለማልስጥ አብ በራሱ ሕይወት አዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሚለውን የእሷ ጥያቄ ቁጥር 26 ነው። ከላይ ያው ከፍ ብሎ ማንበብ ነው። ኢንዌይስ ቅድም እብነ ሐኪም እድል ተሰጠው። ቃልዬ ለአንተ እድል ስጥ፣ ከዛ ኤፍታ ደግሞ እንደዚሁ ሙሉ አንድ ሰው ትቀበላለህ ማለት ነው። ቃልዬ መልስላት ፕሊዝ። እሺ ዲያቆን፣ እሺ አመሰግናለሁ። እንግዲህ አሁን ጥያቄው ምንድን ነው? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት ሰጥቶታል ብላ ያነሳችው፣ ግን ክፍሉ እንደዛ አይልም። ሰጥቶታል ሳይሆን ሰጥቶታልና ነው የሚለው። ሰጥቶታልና ማለት ደግሞ ምክንያትን የሚያመጣ ነው። ምክንያቱም እና የምትለው ያለ ምክንያት አልገባችም አብ። ስለዚህ ያላለቀ ነገር ነው ማለት ነው። ይህን ክፍል ብቻ ይዘን የምናውቀው ሳይሆን ምን እያለ ነው ክፍሉ የሚለውን ወደ ላይም ወደ ታችም ዝቅ ብለን ማንበብ አለብን። ክፍሉ እያወራ ያለው ቁጥር 25ን ስናነበው እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ነው ያለው። ሙታን የእግዚአብሔር ልጅ ድምፅ ሰምተው የሰሙት ደግሞ በሕይወት ይኖራሉ አለ። እንዴት ነው የእግዚአብሔር ልጅ ድምፅ ሰምተው በሕይወት የሚኖሩት ለሚለው መልስ እየሰጠ ነው። ምን አለ? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ ይሄ ምክንያቱ ይሄ ነው። እሱ በራሱ ሕይወት አለው። በራሱ ሕይወት አለው ማለት ምን ማለት ነው? የራሱ ሕይወት አለው ማለት ነው። ምክንያቱም አንድ ሰው ከተሰጠው በራሱ አይባልም። ተሰጠው የምትለው ቃል በሁለት አይነት መንገድ ይፈታል። ተሰጠው የሚለው አንደኛ የአካልን ልዩነት የሚያመለክት ነው። አባቶቻችን ሲፈቱ ይህንም ያሉ ውልደቱን የሚያመለክት ነው ይላሉ። አብ ወልድን ወለደው ስንል መቀዳደም እንደሌለ ያንን ለማመልከት ነው። ያው ከአብ ተወለደ ካልን ወልድ ያችን ለማመልከት ነው ይላሉ። ያው በምን ይፈታል ደግሞ? ይፈታል ሲባል እንትን ነው ማለት አንዳንድ ጊዜ ሙስሊሞች ይህን በምን ያደርጉታል? ግምታዊ መልስ አድርገው ይወስዳል። እንደዛ ማለት አይደለም። ግምታዊ አንድምታ በዚህ በኩልም ሲባል ምናልባት እንዲህ ሊሆን ይችላል ወይ ደግሞ እንዲህ ሊሆን ይችላል ማለት አይደለም። ይሄ ክፍል ሁለት አይነት ነገር ያስተምረናል ማለት ነው። አንድምታ አንድም እንዲህ ነው ማለት፣ አንድም ይህንን ነገር ያስተምረናል፣ አንድም ደግሞ ይህን ይገልጥልናል ማለት ነው። ኦኬ። ስለዚህ አንደኛው ወልድ ከአብ መወለዱን የሚያሳይ ነው። የአካል ልዩነታቸውን የሚያሳይ ነው። ከዛ ውጭ ምንም ነገር የለም ይላሉ። እንደዛ ባይሆን ኖሮማ ወልድ ራሱ በራሱ ሕይወት አለው አይባልለትም ነበረ። ምክንያቱም ልክ እንደ አብ ነው። አብ በራሱ ሕይወት እንዳለው ነው የሚለው። እንዳለው ማለት ልክ እንደ አብ ማለት ነው። እንደ አብ አይሆንም ነበር የወልድ ሕይወት፣ ምክንያቱም የተቀበለው ሕይወት ነው። ስለዚህ የአካል ልዩነት የሚያመለክት ነው ብለው ያው ደግሞ ሌላ ደግሞ ምን ያመለክታል? ይሄ ሰውነቱን የሚያመለክት ነው ተብሎም ደግሞ ያሳያል ማለት ነው። ጌታ ኢየሱስ ክርስቶስ ያ የተዋሃደው ሰውነት የፈጠረውን ሰውነት ነው። ይህ ሰውነት የመለኮትን ባህሪ ገንዘቡ ስላደረገ ወይም የመለኮትን ገንዘቡ ስላደረገ ወልድ ሲባል ምንድን ነው የሚባለው? ፍጹም ሰው ፍጹም አምላክ ነው። ኦኬ። አምላክነት ብቻ ሳይሆን ሰውነቱንም ነው አንድ ላይ ማለት ነው። ወልድ ሲባል ሰውነቱንም። ምክንያቱም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ከኒቆዲሞስ ጋር ሲያወራ ምን ብሎ ነበረ? ስለ ሰው ልጅ ሲያወራ በሰማይ ያለው የሰው ልጅ ነው ብሎ ነበር። የት ሆኖ? ከኒቆዲሞስ ጋር ሆኖ ስለ ውልደት ሲያወራ፣ ስለ ዳግም ውልደት ሲያወራለት ማለት ነው። እንዴት ይሄን ነገር አታውቅም አንተ አለና፣ ስለ ሰማያዊ ምስጢር የምነግርህ እርሱ ራሱ በሰማይ አለ አለ። የሰው ልጅ ነው ያለው። ግን የሰው ልጅ ከኒቆዲሞስ ቁጭ ብሎ እያወራን አይደለም። ግን መለኮት በሁሉ የሞላ ስለሆነ ያንን የመለኮት ገንዘብ ለሰውነት ሰጥቶ ሲያወራ እየሰማን ነው ማለት ነው። ስለዚህ ወልድ ሲባል እዚህ ጋር ፍጹም ሰው ፍጹም አምላክ ስለሆነ ያ ሰውነት የተዋሃደው ሰውነት ይህንን ገንዘቡ ስላደረገ ሕይወት መስጠት ይችላል ከዚህ በኋላ የሚለውን የሚያመለክትም ሆኖ እናገኘዋለን ማለት ነው። ከዛ በተረፈ ግን ምንድን ነው? የአካል ልዩነት የሚያመለክት ነው። አብ ወልድን ወለደው እንላለን አይደለም? ወልድን ወለደው ስንል እንደኛ እንደ ምድራዊው አሁን ለምሳሌ እኔ አባቴ ሲወልደኝ
አባቴ በስልጣን ከኔ ይበልጣል፣ በእድሜ ከኔ ይበልጣል፣ በእውቀት ከኔ ይበልጣል። እቤት ውስጥ እኔና እሱ እኩል ስልጣን የለንም። ኦኬ። በዚህ ልክ እንደማንረዳው የአብና የወልድን አባትና ልጅነት ሰጠው የሚለውንም እንደ ምድራዊ አመተን እኔ ለያሬዶ የሆነ ዕቃ እንደምሰጠው እንደዛ መረዳት የለብንም። ውልደቱን የሚያመለክት ነው፣ ከዛ ጋር የሚያያዝ ነው እንጂ እንደዛ ባይሆን ኖሮ ልክ እንደ አብ ወልድ ህይወት ሊኖረው አይችልም ነበር። ህይወት አለው ሳይሆን የሚለው በራሱ ህይወት እንዲኖረው። በራሱ ህይወት አለው ማለት ሰልፍ ኤግዚስተንት ማለት ነው። ሰልፍ ኤግዚስተንት ነው። አንድ ሰው ከተሰጠው ሰልፍ ኤግዚስት ሊሆን አይችልም። በራሱ ህይወት አለው ማለት ዮሐንስ ወንጌል ምዕራፍ 1 ላይ የሚላል ላንብላችሁ። ይሄ ዮሐንስ ወንጌል ምዕራፍ 5 ነው ቁጥር 1 ላይ ይሄን ከመጻፉ በፊት ዮሐንስ ምን ብሎ ተናግሯል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረና ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ስለዚህ በእርሱ ህይወት ነበረች አለ። በማ በቃል ቃል ደግሞ መቼ ነው የነበረው? በመጀመሪያው ነበረ። በመጀመሪያ ሲባል በቃ መጀመሪያ ለምንለው ለኛ ወደ ኋላም ብንሄድ በቃ ያኔም አለ እሱ። ወደ ኋላ አንድ ሰው እስከምን ድረስ መመለስ ይችላል? እስኪ ወደ ኋላ አንድ ሰው መቁጠር የሚችለው እስከምን ድረስ ነው? በቃ አንተ እስከቻልከው ኢንፊኒቲ ወደ ኋላ ተመለስ። ያን ጊዜም ቃል ነበረ። ቃል የሌለበት ጊዜ የለም ማለት ነው። ከዛ ጊዜ ጀምሮ በእርሱ ምን ነበረች አለ? ህይወት በእርሱ ነበረች አለ። ስለዚህ ህይወት በእርሱ ሰልፍ ኤግዚስት ነው ወልድ። ስለዚህ በራስ ህይወት አለ ማለት ሰልፍ ኤግዚስት ነው። ልክ አብ ሰልፍ ኤግዚስት እንደሆነ ወልድም ሰልፍ ኤግዚስት ነው። ለምን? ሰልፍ ኤግዚስት ከሆነው አብ ስለተገኘ፣ በራሱ ህይወት ካለው አብ የተገኘ ስለሆነ ወልድም በራሱ ህይወት አለው። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን አለ የምንለው። ስለዚህ ወልድ የተገኘው ከእውነተኛው ብርሃን ከአብ ስለሆነ እርሱ ራሱ እውነተኛ ብርሃን ነው ማለት ነው። ወልድ የተገኘው ከእውነተኛው አምላክ አብ ስለሆነ እሱ ራሱ እውነተኛ አምላክ ነው ማለት ነው። አብን እውነተኛ አምላክ ብለን ወልድን አይደለህም ልንለው አንችልም። ምክንያቱም ከመጀመሪያውም ከእርሱ ጋር የነበረ ስለሆነ። ስለዚህ አብ በራሱ ህይወት እንዳለው ወልድም በራሱ ህይወት አለው ማለት አልፍ ሴልፍ ኤግዚስተንት እንደሆነ አብ በራሱ ህይወት ያለው ህይወት ሰጭ እንደሆነ ወልድም እንደዛው ህይወት ሰጭ ነው። ለዛ ነው የእግዚአብሔር ድምፅ የሚሰሙት በህይወት ይኖራሉ ብሎ መጀመሪያ የተናገረው ማለት ነው። ቁጥር 25 ላይ እሱን ከተናገረ በኋላ ነው እንዴት ለሚለው ሲል፣ ምክንያቱም አብ በራሱ ህይወት እንዳለው አልፍ ሰልፍ ኤግዚስት እንደሆነ ህይወት መስጠት እንደሚችለው እንዲሁም ወልድ ደግሞ ይህ ህይወት ከእርሱ ዘንድ አለ። ስለዚህ እሱ ህይወትን መስጠት ይችላል፣ የሰው ልጅም ስለሆነ ይፈርድን ስልጣን ሰጠው ብሎ በዚህ መልኩ ይብራራል ማለት ነው። እናንተ ጨምሩበት እንግዲህ። እሺ ቃልዬ እናመሰግናለን። እግዚአብሔር ይስጥልን። ኤፍታ ሀሳብ አለ እዚህ ላይ? እሺ ዲያቆን አንዲት ነገር እንበልበት። ትንሽ ነገሩ ከአካል ደረጃ ከአካል ጋር አነጻጽረን ስንመለከተው ትንሽ የአብም የወልድም ህይወት ራሱ ማን ነው የሚለውን ጥያቄ ጠይቀን እዛ ጋር አንዲት ነጥብ መንካት ይኖርብናል ብዬ አስባለሁ። በህይወትነት ደረጃ እንደምናውቀው በስተንፋስነት የሚገለጸው መንፈስ ቅዱስ ነው። መንፈስ ቅዱስ ህይወትነቱ ለአብም ለወልድም ለመንፈስ ቅዱስም ለራሱ ነውና አብ በራሱ ህይወት እንዳለው ማለት እና ወልድም እንዲኖረው ሰጥቶታል ማለት እዛ ጋር እየነገረን ያለው ህይወት ተብሎ የተነገረለት ልክ እንደኛ አይነት ያለችን ህይወት አይደለም በነገራችን ላይ። ምክንያቱም የመለኮት ነዋሪነት ዘላለማዊ እንደመሆኑ መጠን ሌላኛውን አካል ክሌም እያደረገልን ነው፣ መንፈስ የሚለውን ማለት ነው። ለዛ ነው ጌታም ሲናገር በዮሐንስ ወንጌል ምዕራፍ 16 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና። ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራቸዋል አልኩኝ ይላል። መንፈሱ ራሱ ከማን ወስዶ ነው የሚናገረው? ለእኔ ካለኝ ወስዶ እያለ። ያ ደግሞ ለእኔ ካለኝ ወስዶ ተብሎ የተጠቀሰው ከማን ዘንድ ያለ ነው ሲባል ከአብ ዘንድ ያለ ነው ብሎ ይነግረናል። እውቀቱ የአብም ነው፣ በራሱ ደግሞ የወልድም የመንፈስ ቅዱስም ሆኖ ይገለጣል እዛ ጋር ያለው እንትን ማለት ነው። ስለዚህ አብ በራሱ ህይወት እንዳለው ማለት ቀጥታ እኛ እንደምንረዳው ነፍሳዊ የሆነ ህይወት ሳይሆን መንፈስ እንዳለው ማለት ነው። ወይም ደግሞ የእውነት መንፈስ የሆነው ከእርሱ ዘንድ የሚወጣ ህይወት መንፈስ እንዳለው ሁሉ ወልድም ደግሞ ያንኑ የእውነት መንፈስ የአብኑ በአካል ደረጃ ሶስተኛ ሆኖ የተገለጠውን ፉሊ ሼር ያደርጋል ማለት ነው። ወይም ደግሞ ሌላ የተለየ አይኖረውም ነው በህይወትነት ደረጃ። ለወልድም የራሱ የአብ መንፈስ ህይወቱ እንደሆነ ከማጠየቅ አንጻርና ራሱ በግብር ደረጃ የተለያየ ሆኖ ግን በስልጣን በኃይል በአገዛዝ ደረጃ ሶስቱ አካላት በአንድነት የሚሰሩ እንደሆነ ነው የሚነግረን። ቅድም ቃሌም ለመንካት ሞክሯል። ይሄ ሰዎች ህይወትን የሚያገኙትና የሚኖሩት መች ነው ሲባል
የእግዚአብሔርን ልጅ ድምፅ በሚሰሙበት ጊዜ ነው። የእግዚአብሔርን ልጅ ድምፅ ደግሞ ሲሰሙ ለምንድን ነው በህይወት የሚኖሩት? ያ የምናገረው ቃሌ ከእኔ አይደለም ብሎ ጌታ አስቀድሞ ነግሮናል። የአብ ነው። የአብ ደግሞ ከሆነ ዘንዳ ራሱ የሚነገረው በማን በኩል ነው? በወልድ ነው ሲባል የአብ የሆነው ሁሉ ደግሞ መልሶ የራሱ የወልድ እንደመሆኑ መጠን ያቺው ቀን ደግሞ የአብም የወልድም የመንፈስ ቅዱስም ነችና ያንን ነገር ከማጠየቅ ያንን ነገር ከማስረዳት አንጻር የሚቀመጥ ስለሆነ ህይወት የምትለውን ዝም ብለን ይሄ ነዋሪ ሆና ከስጋ ጋር ተለይታ ከዛ በኋላ ስጋ እዚህ ተቀብሮ ቀርቶ ነፍስ ደግሞ ዘላለማዊ ሆና እንደምትኖረው እንደኛ አይነት ህይወትነት አይደለም። መንፈስ ቅዱስን ክሌም እያደረገ የስላሴን አንድነትና ሶስትነት እዛው ጋር በስልጣን ጋር ያለውን እየነገረን ነው ያለው። ከላይ ከፍ ብለን ስናነብ እንደምታውቁት አብ በአንድስ እንኳን አይፈርድም፣ እንዲፈርድ ወልዱ ስልጣንን ሁሉ ለወልድ ሰጥቶታል ይላል አይደል? ያ ማለት በቃ ከዚህ በኋላ አብ ኃይሉን ስልጣኑን ትቶ ቁጭ አድርጎ ለወልድ ግን ሰጥቶት ዝም አለ ማለት አይደለም። ኦልሬዲ በምድር ላይ የሚመላለሰው ስጋ በራሱ በክብር ደረጃ በአብ ሪና ተቀምጦ መፍረድ፣ መገሰጽ፣ ሰዎችን ወደ እውነት መምራት እንደገናም ደግሞ ሰዎች ወደ ህይወት እንዲኖራቸውና ህይወት እንዲያገኙ እርሱን መስማት እንዳለባቸው ከማጠየቅ ከማስረዳት አንጻር ጋርም የሚስጥረ ስላሴን ሐሳብ ግልጽ አድርጎ የሚያስቀምጥ ክፍልም ነው ያ ክፍል። አመሰግናለሁ። እሺ ዩቲ ያለሽ እህታችን እናመሰግናለን። ሁለታችንም ቃሎት ያሰማልን። ዩቲ ከገባሽ ከተመለሰልሽ ከገባሽ ገብቶኛል። ካልገባሽ ደግሞ ሌላ ደግሞ ተጨማሪ ነገር እንሰጥሻለን። እዚሁ ላይ ችግር የለውም። በቃ አመሰግናለሁ። እያነበብኩም ስለሆነ ሌላ መጠየቅ ጠይቃለሁ። ያ እሺ ዩቲ እህታችን መጠየቅ ግን ማስረጃ አይገኝም ማለት ድሮ ጀምሮ መስመስል ይሄ ከተመለሰልሽ ጠይቂሽ። ተመልሶኛ ካሽ ሌላ ጥያቄ አለሽ ጠይቂ። ያ ግን ማስረጃ የለኝም። ጥያቄ የሚሆንብኝ ነገር ነው የምጠይቀው። እሺ እድል ልስጥሽ፣ ችግር የለውም። እሺ ማለት እንትን ህፃናት ምናምን ሲሞት ሁሌ ከቤተክርስቲያን ውጭ ለምንድን ነው የሚቀበሩት? እሺ ማን ይመልስልሽ ይሄንን? ቢኒ ቢኒ ቢዚ ነው ሜቢሽ። እብነ ሐኪም መልሱልሽ። እብነ ሐኪም አሉ? አለፍኝ አጭር ሆነና አመለጠኝ ጥያቄው። ህፃናት ሲሞቱ ለምንድነው ከቤተክርስቲያን ውጭ የሚቀበሩ አለቻ። ብዙ ጊዜ ያውቁታል ጥያቄ የሚያሳል ግን ማንም መረጃ የለውም። የቤተክርስቲያን ትምህርት ይዞ አይመጣም። የቤተክርስቲያን ትምህርታችንም እንደዛ አይልም እና ግን አይ ቲንክ የተነገራቸው ነው ብዙ ጊዜ ወንድሞቻችን እህቶቻችን ይዘው ይመጡት እና አይ ቲንክ ማወቅ አለባት ስህተት ወሬ እንደሆነ። ምንድን ነው እህታችን ዩቲ ብዙ ጊዜ የምትሰሟቸው ስብከቶች እና ስለኛ ሃይማኖት የምትሰሟቸው ነገሮች ከኛ አይደሉም፣ ከቤተ ክርስቲያንም አይደሉም። እኛ ራሱ ስንሰማ እንገረማለን። የሚገርምሽ አሁን እንደዚህ ህፃናት የሚጠመቁት እኮ ክርስቲያን ለማድረግ ነው፣ ሙስሊም ነበሩ። በጣም ነው የምንገረመው። እንደገና ደግሞ አሁን ከአጥር ውጭ ነው የሚቀበሩት ህፃናት ሲባል ይሄ ራሱ ደግሞ በቃ በጣም የሚያስገርም ነገር ነው እና አያደርስብሽ፣ ክርስቲያኑ አይድረስበት፣ ህፃን ልጅ አይሞትበት ማንም። ግን ህፃናት በእኛ ንጹሃን ናቸው። የሚገርምሽ ነገር እንደዚህ ብዬ ላለማለት እንጂ አይደለም ህፃናት ሌላም አንዳንድ የምንቀበልበት ጊዜ አለና እንደ ጊዜው ማለት ነው። ይሄ እንደው ማንሳት ተገቢ አይሆንም። ግን ህፃናት ፈጽሞ ከቤተ ክርስቲያን ውጭ ነው የሚቀበሩት የሚባል ነገር ይሄ እንደው ሀሜት በይው በቃ የኡስታዞች ሀሜት ነው እንጂ በእኛ እንደዚህ አይነት ነገር የለም። ሄደሽም ማረጋገጥ ትችያለሽ። መቃብር ቦታ ላይ ስቴጂ ህፃናት ይቀበራሉ አሉ። እንደውም በሚገርም ሁኔታ የህፃናት ምዕራፍ እየተባለ ሁሉ ታሪክ ሁሉ ያላቸው በሚገርም ሁኔታ ታሪክ ሁሉ ያላቸው የመቃብር ስፍራዎች አሉ፣ በህብረት የሚገኙበት ማለት ነው። ለህፃናት ቤተክርስቲያን ስትሄጂ ይሄ በተለምዶ ክሽ ክሽ የሚል ድምፅ ያለው የሚያቃጭል ድምፅ ያለው ዙሪያው ላይ ታገኛለሽ አይደል? እሱ ሁሉ ለ24ቱ እልፍ የቤተልሔም ህፃናት ምሳሌ የተደረገ ነው። ውስጥ ነው ማውራሽ። እንግዲህ ይሄ
እንደ መርገፍ ተደርጎ በዙሪያው ላይ በቤተ ክርስቲያኑ ከውጪ በምሳሌ በቆርቆሮ ይደረጋል እና በቆርቆሮ ወይ አሁን በተለያዩ ማቴሪያሎች ይሰራል። ያ የህፃናት ምሳሌ ነው። በቤተ ክርስቲያናችን ህፃናት ንጹሐን ናቸው እና እንደዚህ አይነት አስተምህሮ በፍጹም የለንም እህታችን። ፍጹም ውሸት የሆነ ሐሜት በይው በቃ ሐሜት ነው እንጂ የኛ አስተምሮ አይደለም። ይሄንን ይዘሽ ግን ምን ያሳይሻል መሰለሽ? ስለ ቤተ ክርስቲያን የሚወራው ነገር አብዛኛው ውሸት መሆኑን በዚህ ማየት ትችያለሽ። በእኛ ግን እንደዚህ አይነት አስተምህሮ በፍጹም የለም። እሺ በጣም እግዚአብሔር ይስጥልን እብነ ሐኪም። ዩቲ አንድ ነገር ላሳይሽ። እብነ ሐኪም ያው ነገሮች አሉ ከክርስቲያኖች የክርስቲያኖችን ነገር ስለማይነግሯችሁ ትክክለኛውን ነገር። አንደኛ ያው እንዳልኩት ክርስትና የማይለውን ነገር ማለት ውሸትም ስለሆነ በልምድ የሚያደርጉ ሰዎች ሊሆኑ ይችላሉ። በልምድም ሳይሆን ብዙ ጊዜ ገጠር አይተሽ ከሆነ ባዕድ አምልኮ ይበዛል። ታውቂያለሽ፣ ብዙ ጊዜ ይሄ ጨሌ ምናምን አተቴ መተት እያሉ የባዕድ አምልኮ የጥንቆላ ህይወት ብዙ አለ እና ምን ያደርጋሉ መሰለሽ? የጠንቋይ ምን ይላቸዋል? ቤተክርስቲያን ገብተው እነዚህ ሰዎች ወደ እግዚአብሔር እንዳይመለሱ እንዳትገቡ ይላቸዋል፣ ያዛቸዋል፣ ያስፈራራቸዋል። ገባሽ? ያስፈራራቸዋል፣ እንዳይገቡ ያስፈራራቸዋል። ይሄ ሰይጣን፣ ይሄ አጋንንት፣ ይሄ የሚገዙለት የሚሰግዱለት እና በዛ የተነሳ ልጆቻቸውን ወደ ቤተክርስቲያንም አያመጡም እነዚህ ሰዎች። ኦኬ ይሄ ከአጋንንት ጋር የተያያዘ ነው። ቤተክርስቲያኗ ግን ይህን አታስተምርም። የቤተክርስቲያኗ ትምህርት ምንድን ነው? አሁን ይኸውልሽ፣ እኔ የሆነ ነገር ባረግ ተነስቼ ቤተክርስቲያኗ በመጽሐፉ ያላለችውን ካረኩኝ እኔ ቤተክርስቲያን አልወክልም። ኦኬ ይሄ ፍትሐ ነገሥት ይባላል። ፍትሐ ነገሥት ይባላል። ፍትሐ ነገሥት ማለት ክርስቲያኖች ዩቲ ክርስቲያን ነበርሽ ወይስ ሙስሊም ነበርሽ ከመነሻው? እሺ ክርስቲያኖች እንዴት እንደሚበሉ፣ እንዴት እንደሚጠጡ፣ ገንዘባቸው እንዴት እንደሚያደርጉ፣ እንዴት እንደሚኖሩ ህፃናቱ፣ ወጣቱ ሁሉ ህግ እንዳለው ታውቂያለሽ? አንዳንዴ እስልምና ብቻ ነው እኮ ይላሉ እሰማለሁ፣ ግን እሱ ውሸት ነው። ይኸውልሽ ይሄ ፍትሐ ነገሥት ይባላል። ፍትሐ ነገሥት መጽሐፋችን ነው። ይሄ ጠቅላላ ክርስቲያኖች እንዴት መውረድ እንዳለባቸው ህግና ስርዓታችን ጠቅላላ አንድ ክርስቲያን በምን መመላለስ እንዳለበት ይኸው ስለ ቤተ ክርስቲያን፣ ስለሚቀበሏቸው መጽሐፍት፣ ስለ ሊቃነ ጳጳሳት፣ ስለ ኤጲስቆጶሳት፣ ስለ ቀሳውስት፣ ስለ ዲያቆናት፣ ስለ ቀሩት የቤተክርስቲያን አገልጋዮች፣ ስለ ካህናት፣ ስለ እያንዳንዱ ነገር፣ ስለ ገንዘብ እንዴት አንድ ክርስቲያን ገንዘቡ እንዴት መያዝ እንዳለበት፣ እንዴት አደራ መስጠት እንዳለበት፣ ስለ ልጆች አስተዳደግ፣ ስለ መተጫጨት፣ ስለ ማግባት እንዴት መጋባት እንዳለብን ስለ ሰራተኛ እንዴት ሞግዚትን መያዝ እንዳለብን፣ እንዴት አድርገን ቁጣ ስንቆጣ ራሱ ልካችን ምንድን ነው፣ ህንፃን ስለ መስራትና ስለሚከታዩ ስለ ብድር፣ ስለ ቤተክርስቲያን አመሰራረት፣ ስለ ነፍሰ ገዳዮች፣ ስለ ዝሙት፣ ስለ ሌብነት ቅጣት፣ ስለ ዝሙት ቅጣት፣ ስለ ሌብነት ፍርድ፣ ስለ ነፍሰ ገዳዮች፣ ስለ ካህዲያን እያለ ይህ ሁሉ የምንተዳደርበት መጽሐፋችን ነው። ክርስቲያኖች የሚተዳደሩበት ህጋቸው ነው ማለት ነው። ኦኬ የተነገረሽ ህግም ነው። ክርስቲያኖች ህግ የላቸውም፣ ያ ውሸት ነው። አሁን ግን ስለ ሙታን ብቻ ያለውን ላሳይሽ። ስለ ሙታን ብሎ የሚያመጣው እዚህ ጋር ስለ ሙታን ሲናገም ይላል ድርስቅልያ የሚለውን ያመጣና ተወሱን ስለማታውቂው አሁን ላይ ብዙም ዲስከስ አላደረገውም። ከሰማዕታት ደጋግ ከሆኑ ከቅዱሳን ወገን ስለሞቱት ወንድሞቻችሁም አመስግኑ፣ ዳዊትንም ጸልዩ። እነዚህም በጌታችን ያመኑ ምዕመናን ናቸው። በቤተክርስቲያናችሁ መስዋዕት ሰውላቸው፣ ይኸውም የሰማይ ንጉሥ ቅዱስ ሥጋውና ክቡር ደሙ ነው። የሞተውን ሰው ለመሰናበት በፊታቸው የሄዳችሁ እያመሰገናችሁ ስለሞተ ሰዎች ጸልዩ። በክርስቶስ ያመነ ከሆነ ነቢዩ ዳዊት የጻድቃን ሞት በእግዚአብሔር ፊት ክቡር ነው እንዳለ፣ ዳግመኛም እግዚአብሔር አዘጋጅቷልና በእግዚአብሔር ያመኑ ሰዎች ጌታቸው ለሰዱቅያ እንደነገራቸው ሞት የለባቸውም። የሞቱ ሰዎች አጥንት በእግዚአብሔር ዘንድ የተናቀና የረከሰ አይደለም ይላል። ምክንያቱም ሕፃናትም ሰው ናቸው። ስለዚህ የሞቱ ሰው ሕፃናት ራሱ ምን አይደሉም፣ ስጋቸው
አጥንታቸው በእግዚአብሔር ዘንድ የረከሰ አይደለምና ነቢዩ ኤልሳዕ ከሞተ በኋላ የሶርያን ወታደሮች የገደሉትን ሙት እንዳስነስቷልና። ዳግመኛም ይላል ምን ይላል? የዮሴፍን ታሪክ ያመጣና ዳግመኛም ኤጲስቆጶሳት ሕዝባውያን ሆይ እኛም በታቅቦ የሞቱትን ሰዎች በድን አንዳስ ሲልና በዚህ እናንተ እንደምትረክሱ አትጠራጠሩ። በዚህ ምክንያት ሬሳቸውን አትናቁ። ለነገሥታት በተጻፈው መጽሐፍ ተጻፈ፣ ሴት በወሊድ ወይም በአራስነቷ ወራት በሞተች ጊዜ አጥበው ይላል እሹ የምትወልደው ልጅ በሞተ ጊዜ ይላል ይኸው አጥበው እሷን ብትሆን ብትሞት ልጇን ቢሆን ማለት ነው አጥበው ባልወለደችበት በሌላ ልብስ ይገንዟት፣ በቤተ ክርስቲያንም ይጸልዩላት፣ ሞት አንጽቷታልና ይላል እሹ ያቺ ልጅ ብትሞት ያቺ እናት ብትሞት ልጇም እሷም በቤተ ክርስቲያን ጸሎት ይደረግላቸው ይላል እሹ ምክንያቱም የሁለቱም ነፍስ በወሊድ ጊዜ እናትም ልጅም ሊሞቱ ይችላሉ። እናትም ከሞተች በቤተ ክርስቲያን ጸሎት ይደረግላት፣ ልጅም ቢሆን ቢሞት በቤተ ክርስቲያን ጸሎት ይደረግላቸው ይላል። ከመገነዛቸው በፊት ሙቱን ማጠብ የተገባ ነው ይላል እሹ ስርዓቱን እንኳን ይሁ ልብ ወለድ አይደለም። ጴጥሮስ ያስነሳትን አገልጋይቱን ጣቢታን ከሞተች በኋላ እንዳጠቧት የሐዋርያት ሥራ ይናገራልና። ይህስ የማይገባ ቢሆን ኖሮ በሐዋርያት ዘመን ምዕመናን ባልሰሩትም ነበር፣ እነርሱም ዳግመኛ አልከለከላቸውም። የሐዋርያት ሥራ ምዕራፍ 9 ብሎ ከመጽሐፍ ቅዱስ ማስረጃ ያመጣልሽ። ዳግመኛ ሙታን በደዌያቸው ጽናት ርኩሳን ይሆናሉ፣ ሳያጡ ወደ ቤተክርስቲያን ሊያስገባቸው አይገባምና እሹ እያለ ካህን ቢሞት፣ ዲያቆን ቢሞት፣ ጳጳስ ሲሞት፣ ከምዕመን አንዱ ቢሞት እያለ እንዴት በቤተክርስቲያን ስርዓት መፈጸም እንዳለበት ሁሉ ያስቀምጥልሻል። ስለዚህ ይሄ ህፃናት ሲመቱ በቤተክርስቲያን አይቀበሩ ምናምን ይሄ ውሸት ነው። እኔ ሙስሊሞች የፈጠሩት ውሸት ወይ ደግሞ ቤተክርስቲያንን የማያውቁት ሰዎች የፈጠሩት ውሸት። ቤተክርስቲያን በመጽሐፏ ለሞቱ ሰዎች ሁሉ ጸሎት መደረግ በምኗ በቤተክርስቲያኗ በምኗ በመቅደሷ ውስጥ ጸሎት ይደረጋል። ኦኬ የቀብር ቦታ ለምሳሌ እኔ በማገለግልበት በዚህ በአሜሪካ ሀገር ዩቲ በደንብ ስሚኝ፣ እኛ ስንሞት እንኳን ህፃናት አይደሉም እኔ እንኳን ብሞት ቤተክርስቲያን አጠገብ አልቀበርም። ለምን? ክልክል ስለሆነ አይደለም። በቤተክርስቲያን አጠገብ በቅጥሯ ቦታ የለም። በቂ ቦታ ስለሌለ የት ይደረጋል? በውጭ በሌላ ቦታ ተካሄዶ ጸሎት ተደርጎ ፍትሐት ተደርጎ የቤተክርስቲያኑ ጸሎት ደርሶ መጀመሪያ በቤተክርስቲያን ጸሎት ይደረጋል። ከዛ በኋላ ደግሞ ሄዶ ያ ሰውነት በሚቀበል በማንኛውም ቦታ ይሁን በውጭም ይሁን በውስጥም ቤተክርስቲያኗ ጸሎት አድርጋ ጸሎቷን አድርሳ ምስጋና አድርሳ ያን ሰው ትሸኘዋለች ማለት ነው። ስለዚህ በቤተክርስቲያን ዙሪያ አይቀበርም በቤተክርስቲያን የሚለው የብዙ ኡስታዞች እኔ ውሸት ወሬ ነው። ይቅርታና ለቃሌ የማያውቋትን ቤተክርስቲያን የቤተክርስቲያኗን መታደሪያ ስለማያውቁ ያ አመሰግናለሁ። መልሱ ግን 3 ጊዜ ነው ሙስሊሞች ኡስታዞች ያላችሁ ነውና ብዙ ጊዜ ስለሚያጋጥሙ ነው። እኔ ከወድጄ አይደለም እኔ ማለት ከኡስታዞች ሰምቼ አልወጣኝም። እኔ እንደዚህ ነው። አንቺ አልሽ እኮ አላልኩም፣ አንቺ አልሽ አላልኩም። እኛ ግን ያጋጠመን ብዙ ጊዜ ኡስታዞች ምክንያት ደግሞ ሙስሊሞችና ኡስታዞች ለምን ይሰደባሉ ማለት ነው። መሳደብ አይደለም እህት አለም። አንድ ሰው ከዋሸ ዋሽተሃል ማለት ስድብ አይደለም። ምክንያቱም ይኸውልሽ እውነት ይናገር ነው። እኛ ይኸው እነሱ ሰምቻለሁ አልወጣኝም። መምህር አንቺ ሰምተሻል እንኳን ዩቲ አሁን እኔና አንቺ አይደል ለብቻችን የምናወራው። እዚህ 900 ምናምን ሰው አለ። ብዙ ጊዜ አንቺ ብቻ ሳትሆን ሌሎችም ሰዎች እየመጡ ሲጠይቁን ከሙስሊሞች ነው የሰሙት። ከክርስቲያኖች ይህን ትምህርት አልሰሙም። ገባሽ? ከክርስቲያኖች ይህን ትምህርት አልሰሙም። አንድ ክርስቲያን ቆሞ ህፃናት ብትሞቱ ቤተክርስቲያን እንዳትቀበሩ የሚል ትምህርት ከቤተክርስቲያን አባቶች፣ ከካህናት፣ ከቤተክርስቲያኖች መጽሐፍ አልሰሙም። የሰሙት ከተቃራኒ እምነት ከሙስሊሞች ነው የሰሙት። እኔ አንቺ አልሽ አላልኩም፣ እኛም ደግሞ አይቀበሩም አላለም። ስለዚህ እያላችሁ ያላችሁት ሙስሊሞች ናቸው የሚሉት ያ ደግሞ ውሸት ነው ያልኩሽ ነው እንጂ ስድብ አይደለም። ይሄ መጽሐፋችን እንደዛ ስለማይል ማለት ነው። አመሰግናለሁ። ችግር የለውም። ሌላ ጥያቄ ያለሽ ዩቲቲ? አይ ለጊዜው የለኝም። ሌላ ቀር መልስ። እሺ፣ ሰናይ ሲኖርሽ ብቅ በይ ጠይቂን፣ በደስታ እንቀበላለን። ዛሬ ያው መጽሐፍ ቅዱሱን ጠይቁ ስላልን እስልምና ላይ ምንም እናነሳው ሀሳብ አይኖርም። መጽሐፍ ቅዱስ ላይ ብቻ ነው ገብተው የሚጠይቁ ወገኖቻችን፣ በዛ ልክ እንመልስላቸዋለን ማለት ነው። እናመሰግናለን ዩቲ ስለመጣሽ። መቀመጥ ከፈለግሽ ተቀመጪ።
ካልሆነ ግን ሌላ ሙስሊም ካለ አስገባለሁ። እሺ ሙስሊም ቦታ አደርጋለሁ። እሺ ችግር የለውም። እሺ ሙስሊም ሆናችሁ ካላችሁ አንድ ቁጥር ጻፉ። እኔ በጣም ነው የሚገርመኝ ግን ስለ ቁርአን ወይ ስለ መሐመድ ወይ ስለ አዲስ ብናነሳ ገብታችሁ ጥያቄ ያለን ክርስትናው ላይ ትላላችሁ። ኦኬ ግቡና ጠይቁን ደግሞ ጸጥ። እሺ እስቲ ሳይመን ከቅድም ጀምሮ እየጻፍክ ነው። እሺ ላስገባ። እኔ ሙስሊሞች ግቡ እያልኩ ነበር። መልካም ሰላም ሰላም ወንድሜ። ስምኦን ነው የሚለው ሳይመን ነው? ሲሞን ሰላም ነው ወንድሜ። እግዚአብሔር ይመስገን። ሰላም ላንተ ይሁን። እንዴት አመሸ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። እሺ ሙስሊሞች ነበረ ግቡ። ምክንያቱም ዛሬ ለሙስሊሞች ነበረ ገብተው እንዲጠይቁ እድል የሰጠሁት። አው እንትን የሆነች ጥያቄ ነበረች እና ከሙስሊም የምትመጣ እሷን ለመጠየቅ ነበር። እኔ መልሶ ስላላወቅኩት። ሙስሊሞች ናቸው የሚጠይቁት? ክርስትናው ነው? እንትን ሙስሊሞች ክርስትናን የሚጠይቁት። እሺ ምን ነበረ ጥያቄው? ጥያቄው የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ። እሺ ምን ብለው ጠየቁ? እንትን ይሄ እረዷቸው የሚለው ላይክ ሙስሊሞችን ስለማይታዘዙት ለነሱ አስመስለው ወስደውት ነው። ቆይ ያልገባኝ ነገር አንተ መልሰላቸዋል ይሄ ምሳሌ እንደሆነ? አይ ምሳሌ እንደሆነ አንተ ታውቃለህ? ይሄ ቃል እንትን ርዕሱን አለ የአስሩ ምሳሌ ብሎ ስለሚጠቅስ እኔ አይቼዋለሁ ምሳሌ እንደሚል፣ ግን እርግጠኛ ለመሆን ስላልቻልኩ ነው። እሺ እርግጠኛ መሆን ስትፈልግ የመጀመሪያው የምታደርገው መሰለው ወንድሜ ትርጓሜ ማንበብ ነው። ትርጓሜ ታገኛለህ? አይ አላገኝም። እንትን ፒዲኤፍ ምናምን አለ። ፒዲኤፍ አለ። ላሳየ ትርጓሜያችን ምን እንደሚል። እሺ እንደዚያ ነገር ሲኖር ምን ታደርግ መሰለ፣ ቶሎ ብለህ ገብተህ ትርጓሜን አንብብ። ቤተክርስቲያን እንዴት ብላ ተረዳችሁ፣ አባቶቻችን እንዴት ብለው ፈቱት የሚለው ይጠቅመሃል። እሺ ምን ይላል? ያው ይሄ ትርጓሜው ነው። ግሩፕ ላይ ግባና ታገኘዋለህ። አስቀምጥልሃለሁ ወይ ደግሞ በውስጥም ቢሆን ልክልሃለሁ። የሉቃስ ወንጌል ምዕራፍ ስንት ነበር? አስታውሰኛ እንዴ ፕሊስ። 19 ኦኬ 19 እሺ 17 18 19 ይኸው 19 ምዕራፍ 19 ኦኬ ሉቃስ ወንጌል ያው ምዕራፍ 19 ቁጥር ስንት ነው የፈለከው የነበረው? 27 እሺ ከላይ ጀምሮ የምን ይላል? ቁጥር 10 ላይ ይህንስ ስሙ ብሎ ከቁጥር 11 ይህንስ ሊሰሙ ምሳሌ መስሎ ነገራቸው። ይህንን ሊሰሙ ምሳሌ መስሎ ነገራቸው። አየው ሲጀምር። ከዛ ምን ይላል? እስመ ቅሩብ ውእቱ ለኢየሩሳሌም አቅራቢያና ነበርና ሀተታ መንግስተ ሰማያት ያን ጊዜ ፈጥና የምትሰጥ ይመስላቸው ነበርና ይላል። ማብራሪያው ምንድነው? አንድም ይህን ሲሰሙ እየመሰለ ሲነግራቸው መንግስተ ሰማያት ትሰጥ ትገለጥ ባለ ጊዜ እንዳትውል እንዳታድር ፈጥና እንድትሰጥ እወቁ ሲል ይህን ምሳሌ ሰጣቸዋል። እና ከዛ ምሳሌው ምንድን ነው አለ? 10ሩን ባሮቹን ጠርቶ 10 ምናን ሰጣቸው። ሀተታ 12ቱ ወቄት 1 ነጥር 12ቱ ነጥር 1 ምናን 12ቱ ምናን 1 መክሊት ይላል። እስክመለስ ድረስ ውጡበት ውረዱበት ብሎ ሰጣቸው። የሀገሩ ሰዎች ይጠሉት ነበር አይወዱትም። ምን ማለት ነው ሲል ይህ በእኛ ላይ ሊነግስብን አንወድም ብለው ከወደኋላ መልእክተኞችን ላኩ። እንዴት እንዳተረፉ ያውቅ ዘንድ ወርቁን የሰጣቸውን ባሮቹን ያመጣቸው ዘንድ አዘዘ። አንዱ መጥቶ አቤቱ ምናህን 10 ነበር አለ። 10 ምናን ያተረፍኩ አለው። ከዛ ያንተ ሀሳብ ላይ መጣና ይህን ከላይ ከነበብኩ በኋላ ምን ይላል?
ልነግስባቸው የማይወዱ እነዚህን ጠላቶቼን አምታችሁ በፊቴ እየወጋችሁ ጣሏቸው አለ። ምን ማለት ነው? ይህንን ተናግሮ በፊታቸው ወደ ኢየሩሳሌም ሄደ። ኦኬ ምን እያለ እየፈታልክ ማለት ነው? ምሳሌ ነው። ምን እነዚህ የተባሉት አምጥቷቸውን አረዷቸው ሲባል አንገታቸውን ቁረጡ ማለት አይደለም። ሲጀመር እነዚህ ሰዎች በህይወት ያሉም አይደለም፣ ምሳሌያዊ ናቸው። መክሊት የተባለው ጸጋ ነው፣ ፍሬ ነው። ከሰዎች የሚጠበቅ እግዚአብሔር ጸጋ ይሰጣል። ያንን ጸጋ ደግሞ ፍሬ ማፍራት ነው። ፍሬ አለፋረም ካልክ ግን ትቆረጣለህ ነው። ከምን ትቆረጣለህ? ከህይወት ግን ትቆረጣለህ። መላእክት መጥተው እግዚአብሔር መላእክቱን ልኮ ምን ያደርጋል? ያሳጭድሃል ማለት ነው። ኦኬ ምን ይላል መሰለ መጽሐፍ ቅዱሳችን እንዲህ ይላል። እሺ አንድ ክፍል ላሳየና እሺ አንድ ጥቅስ ላሳየ። ሙስሊሞች ካላችሁ አንድ ቁጥር እየጻፋችሁ ተዘጋጁ፣ አስገባችኋለሁ። አንዴ እሱን እንጨርስና በዚህ በአዲስ ኪዳን አምላካችን ኢየሱስ ክርስቶስ ምን ብሎ ተናገረ መሰለ ስለ መላእክት ሲናገር። እሺ ማቴዎስ ወንጌል ምዕራፍ 13 ላይ እንዲህ ይላል። ማቴዎስ ወንጌል ምዕራፍ 13 እሺ ምን ይላል? ያው እርሱም ጠላቴ እናደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅሞ ተወዳለን አሉት። እርሱ ግን እንክርዳዱ ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም አላቸው። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከርም ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳቱ ለማቃጠል በየነዶ እሰሩ፣ ስንዴውን ግን በየጎተራው ትከታላችሁ አላቸው። ሌላ ምሳሌም አቀረበላቸው። ያው ሌላ ምሳሌም አቀረበላቸው። አሁን በምሳሌ ጌታ ተናገረና ከዛ ምን አለ መሰለ ቁጥር 39 ላይ ያው በዚያን ጊዜ ዙን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው የእርሻውንና የእንክርዳዱ ምሳሌ ንገረን አሉት። እርሱም መልሶ እንዲህ አላቸው፣ መልካሙን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካም ዘር የመንግስት ልጆች ናቸው አለና እንክርዳዱም የክፉ ልጆች ናቸው። የዘራውም ጠላት ዲያብሎስ ነው አለና መከሩም ያለ መጨረሻ ነው፣ አጫጆችም መላእክት ናቸው ይላል። አየው። ስለዚህ ወደፊት አምጡ ብሎ ያዘዛቸው መላእክት ናቸው አይደለም የሚያመጡ። ምክንያቱም ለጌታ እውነት የሚሰበስቡ ማን ናቸው? መላእክት አይደሉ? በዳግም ምጽአት። ከዛ ደግሞ እነሱም ይላቸዋል አምጡና እረዷቸው ያል አይደለ? እነዛ ፍሬ ያላፈሩትን እረዷቸው ማለት ነው፣ ወደ እሳት ጣሏቸው ማለት ነው። ምን የሚያደርጉ ናቸው? ይኸው እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲህ ይሆናል። አየህ፣ የሰው ልጅም መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃ የሚያደርጉትን ሁሉ ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። አየው። ስለዚህ ፍሬ ያላፈሩትን ጌታ ሲመጣ ምን ያደርጋል ማለት ነው? መላእክቱ ይልክና ወደ እቶን እንዲጠሏቸው እንዲያጭዷቸው መላእክቱን ያዛል ጌታ ማለት ነው። ስለዚህ አምጡና ረዷቸው ሲል ምን ማለት መሰለ? አንገታቸውን ቁረጡ ሳይሆን ለዩቸው ነው። ገባ? ለምሳሌ አሁን አንድ ነገር ሲቆረጥ ለሁለት አይለይም? ይለያል። ስለዚህ ለዩቸው ነው። ወደ ምን ለዩቸው? ወደ እሳት ወርሯቸው። ለይታችሁ ከምኑ? ከነዛ ፍሬ ካፈሩት እነሱን ሳትነኩ ፍሬ ያላፈሩትን እነዚህን ለዩቸው። አምጡና ፊት የረዷቸው ማለት ፍሬ ያፈሩትን እነሱን ወደ መልካም ሕይወት አስገቧቸው። እነዚህን ደግሞ ፍሬ ያላፈሩትን ግን ምን አድርጓቸው? ወደ እቶነ እሳት ጣሏቸው እና እጨዷቸው የሚለውን ትርጉም የያዘ ነው። እና ምሳሌው የጌታ አጫጅ የተባሉት መላእክት ናቸው። አምጡ ያላቸው ሰራተኞቹ መላእክት ናቸው። እነዛ ደግሞ በፊቱ መጥተው ደግሞ ታረዱ የተባሉት ደግሞ ምሳሌው ፍሬ ያላፈሩ የሚቀጡበት ቀንን የሚያሳይ ነው ማለት ነው። አለሁ ወንድሜ። አዎ አለሁ። አመሰግናለሁ ወንድሜ። ተርጓሚውን ማግኘት ከፈለ